ባንስ ስላላየሽ ነገር ባታወሪ ጥሩ ነው። አንቺ ገረድ ጭራሽ ለኔ መልስ መመለስ ጀመርሽ? ስለጠየቅሽ እኮ ነው። ዝም በይ ወረኛ። አሁን የታበሽ ሄድሽ ነው? መልሽልኝ እንጂ ምን ይዘጋሻል? ሴት ላይ እጅን ታነሳለህ? ፈሪ ነሽ፣ በጣም ፈሪ ነሽ። ፈሪ ከዚህ በኋላ ሁለተኛ አጠገባ ብትደርስ እገልሃለሁ። አቶ በኃይሉ የሰላምን ንብረትና ቤት አስፈራርቶ የራሱ አደረገ። ሰላም ታማ ከነበረበት ነቅታለች። ከዛ በኋላ ግን ከዚህ በኋላ እስር ቤት እንዳናሳስርሽ የምትፈልጊ ከሆነ ገንዘብ ስጭን በማለት በገንዘብ ድርድር አድርጎ ቤቷን ለሷ ሸጣ እንድትሰጥ አቶ በኃይሉ እያደረገ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ ተወዳጁን አደራ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በባለፈው እንደተመለከትነው ወይዘሮ ሰላም እንግዲህ በድንገተኛ የስልክ ጥሪ ራሷን ስታ ወድቃ ነበረ። ከዛም ሆስፒታል ገብታ ነበር። እንግዲህ ሆስፒታል የገባችው በድንጋጤ ነው። ከዛ በኋላ አገግማ ከወጣች አሁንም እንግዲህ የስልክ ጥሪው አላቋረጠም። ሳሚ እየደወለ አስደዋዩ በኃይሉ ነው። ከአንቺ የምንፈልገው ገንዘብ ነው በማለት ከበድ ያለ ገንዘብ ጠይቀዋታል። እሷም እንግዲህ አማራጯ ንብረቷን ሸጣ ገንዘብ ለመስጠት ተስማምታለች። ያ የማይሆን ከሆነ ግን እናሳስርሻለን፣ ሙሉ መረጃው ያለው አንቺ ጋ ነው በማለት እንግዲህ ሳሚ ደውሎ እያስፈራራ ይገኛል። ወይዘሮ ሰላም ግራ ቢገባትም ለበኃይሉ እንደዚህ እየተባልኩኝ ነው፣ ግን ይህን ሚስጥር ከኛ ውጪ የሚያውቅ ሰው የለም ብለከኝ ነበረ፣ ምን ይሻላል ወንድሜ እስር ቤት ልገባ ነው ብላ ስታማክረው እህቴ በቃ እስር ቤት ከምትገቢ ንብረትሽን ሸጠሽ ብትሰጪ ይሻላል፣ እስር ቤትማ መግባት የለብሽም፣ ንብረቱ ብሸጥ ይሻላል በማለት እንግዲህ የፈለገውንና ያሰበውን ያቀደውን ንብረት ለራሱ ለማድረግ ራሱ እያመቻቸ ይገኛል። ይሄ በጣም የሚያሳዝን ነገር ነው። እንደዚህ አይነት ወንድም ከሚኖራችሁ የእውነት ባይኖራችሁ የተሻለ ነው። ራሱ ነገሮችን አመቻችቶ እቺ እህት እንግዲህ ነፍሰ ገዳይ ሳትሆን ነፍሰ ገዳይ የሆነች መስሏት ሁሌ ይሄ ስሜት እየተሰማት ለአይምሮዋ ከባድ ጭንቀት ፈጥሮባታል። ያ ብቻ አይደለም እንግዲህ ለአመታት ተሰዳ የለፋችበትን ገንዘብ በወንድሟ አማካኝነት ለማጣት ተገዳለች። ገንዘቧን ማጣቷ ብቻ ሳይሆን ሁልጊዜ ነፍሰ ገዳይ ነሽ ሰላም፣ አንቺ ነፍሰ ገዳይ ነሽ፣ ነፍሰ በላ ነሽ የሚል የህሊና ወቀሳና የህሊና ዳኝነት እያስጨነቃት ይገኛል። እንግዲህ ይህንን ሁሉ የጠነሰሰው እንደምናውቀው አቶ በኃይሉ ነው። ሰላም እንግዲህ ነፍሰ ገዳይ አይደለችም። ወይዘሮ አልማዝ ራሷን ስታ ለሰዓታቶች ቆየች እንጂ አልሞተችም። እሷ እንደሞተች ነበረ ያወቀችው። ሞታለች በማለት ይዘዋት ሲወጡ እስኪ አንዴ ልሰናበታት ብላለች። በኃይሉ ታዲያ ልሰናበታት ባለች ሰዓት እቺ ሴትዮ አወቀችብን እኔ ነቃችብን እኔ በማለት ደንግጦ ነበር። ነገር ግን ልሰናበታት ፈልጌ ነው ነበረ ስትል ነበረው። ወይዘሮ ሰላምም ይቅርታ አድርጊልኝ፣ እኔ በሰማይም በምድርም ቅጣቴን እቀበላለሁ በማለት እንግዲህ ራሷን በጣም ስታስጨንቅ ነበረ። ታዲያ ወደ መኪና ውስጥ ካስገቧት በኋላ ያው ወይዘሮ አልማዝ ገንዘብ ይከፈልሻል፣ የሞተ ሰው ምሳይ፣ ይሄንን ማስመሰል አለብሽ፣ ይሄ ደግሞ ለኛ እጅጉን ጠቃሚና አስፈላጊ ነገር ነው በተባለችው መሰረት ትወናዋን በአግባቡ ተወጣለች። ይህንን ማድረግ የማትችይ ከሆነ እኔ ራሴ ደግሞ ገልሻለሁ ብሏታል። አልማዝ ይህን ሁሉ የምትተርከው እንግዲህ አንድ የበኃይሉ ፍራቻ ስላለባት ነው። ሁለተኛ ደግሞ ገንዘብ ተከፍሏት ይከፈልሻል ስለተባለች ነው። የእውነት በኃይሉ ገንዘብ ይከፍላታል አይከፍላትም የሚለው ነገር ያ አሳሳቢ ነገር ነው በራሱ ማለት ነው። ገንዘብ ለእኔ እንደምትከፍለኝ ምን ያህል እርግጠኛ ልሆን እችላለሁ ስትለው እርግጠኛ ባትሆኝም ከዛ በኋላ ደግሞ እኔም ልገልሽ እንደምችል ልታስቢ ይገባል ነበረ ሲላት የነበረው። ስለዚህ እሷ ከመሞት መሰንበት በሚለው ገና ሳትሞት የሞተ ሰው መስላለች። በኃይሉም የፈለገውን ነገር በእሷ አማካኝነት አሳክቷል ማለት ነው።
ብሌንና ዳግም ደግሞ ያው የፍቅር ሂደታቸውን እያስኬዱ ይገኛሉ። ነገር ግን የፍቅር መቀስ የሆነው ሳሚ አሁንም ከዳግም ጋር ክርክሩን ጀምሯል። አልነካህም፣ አንተ በአይንክ እያየክ እቺን አጠገብህ ያለችዋን ሴት የኔ አደርጋታለሁ፣ ብሌን የኔ ብቻ ናት በማለት ዳግምን እያስፈራራው ነበረ። ሳሚ እንግዲህ ብሌንን እንዴት ብትንቂኝ ነው ማን እንደሆንኩ ያወቅሽ አልመሰለሽም መሰለኝ፣ እኔን ቀጥረሽኝ እንዴት ትጠፊያለሽ እንገናኝ ብለሽ በማለት እንግዲህ አይኗን አፍኖ ይዟት ነበር የሆነ ሰዓት ላይ። ይሄ ሁሉ የሆነው እንግዲህ ከዳግም ጋር ለመዝናናት በወጣችበት ሰዓት ነበረ። ወክ እናደርግ ብለው ከቤት ወጥተው ነበር። በዛን ሰዓት ማነው እሱ ይሄ ዳግም አንዴ ካርድ ገዝቼ ልምጣ ጠብቅኝ ብሌን ብሎ ዞር ባለበት ቅጽበት እንግዲህ ሳሚ ኬት መጣ ሳይባል መጥቶ እነሱ ወክ እያደረጉ ስላያቸው አንቺ ማን ስለሆንሽ ነው እኔን ቀጥረሽኝ የጠፋሽው ነው ያላት። እሷ ከነጨራሹኑ ረስተዋለች። ሳሚን እንግዲህ የኔ ውድ ብንገናኝና ጥሩ ጊዜ አብረን ብናሳልፍ ደስ ይለኛል፣ ከሚወዱ ሰው ጋር ጥሩ ጊዜ ማሳለፍ በጣም ነው ደስ የሚለው፣ መታደልም ጭምር ነው ብላ እያወራች ነበረ። የላክልኝን ቸኮሌት ደግሞ በጣም ወድጀዋለሁ፣ ምርጫዬን እንዴት አወክ የኔ ውድ እያለች እንግዲህ የፍቅር ቃላቶችን እየተጠቀመች እያወራችሁ ነበረ። ሳሚ ደግሞ እውነት መስሎት በደስታ እንዲህ ብሌን እኔ እኮ ብዙ ታለፊኛለሽ ብዬ ነበረ፣ ባንዴው እሻልሽ ማለት ነው ተስማማሽ ማለት ነው በማለት በጣም ነው የተገረመው የተደመመው። ይሄንን በማለት ተደስቶ ነበረ። እንገናኝ ስላለችውም እውነት መስሎት እሺ ብሎ ነበር። ታዲያ በሯ ላይ መጥቶ ሲንጎራደድ ሊያገኛት አልቻለም። የዛን ለታ ብሌን እንግዲህ ከሞትና ከህይወት ነው እየተረፈችው። በረኪና ጠጥታ እናቷን ለማስተማር ብላ እሷ ከባድ ችግር ውስጥ ነበረች። ሳሚ ደግሞ ብሌን ተጫወትሽብኝ በማለት ሲናደድ ነበረ። ይሄ ጉዳይ ባይፈጸምም እናቷ ጋር ባትሄድም ብሌን ልትቀልድ እና ቃልን ለማናደድ ብላ የተጠቀመችው ንግግር ነው። ታዲያ ከዛ በኋላ ደውሎ ሳሚ አንቺ እንዴት በእኔ ላይ ትቀልጃለሽ? ቸኮሌት የላኩልሽ ልጅ ነኝ። እንግዲህ መለያ ቁጥሩ ቸኮሌት ነው ማለት ነው። እሱ ያውቃታል፣ እሷ ግን አታውቀውም ነበረ። መጀመሪያ በስልክ ሲያወሩ ማልበል ስትል የቸኮሌቱ ልጅ ነኝ፣ እንዴት እንገናኝ ብለሽ እንደዚህ ታደርጊያለሽ? አንቺ በእኔ ላይ ቀለድሽ ማለት ነው። በስሜቴ እንደቀለድሽ አልተውሽም ብሏታል መጀመሪያውና ሲያስታውሳት ያው በቸኮሌት ታስታውሰዋለች። በጣም ይቅርታ አድርገልኝ እኔ ለመቀለድ እንጂ ይሄንን አስቤበት አይደለም ብላ መልሳለት ነበረ። እኔ መቀለጃ ነው የሚለው ከምንም በላይ በጣም አናዶ ስለነበረ አሁን ላይ እንግዲህ ክርክሩን ከዳግም ጋር ይዟል። እቺን ሴት አይንክ እያየ የራሴ አደርጋታለሁ ነው ያለው። ታዲያ ቃል አሁን ላይ ከእናቷ ጋር ሌላ ግብግብ ውስጥ ገብታለች። ቃል ብሌን እና ዳግምን አንድ ላይ ስላየቻቸው በጣም ትናዳለች። እች ልጅ እሱ ጋር አትሄጂ ስንላት ጭራሽ አትሰማም። ምን ብትደረግ ይሻላታል? ስራዋን ጥላ ጭራሽ ከጎረምሳ ጋር ወዲያ ወዲህ ትላለች ወይ ነበረ ስትል የነበረው። ታዲያ ብሌን ብላ ጠርታ እስከ እሱ ጋር ምን ትሰሪያለሽ? ስራ ጥለሽ ነበረ እያለች እንግዲህ እንዳሰሪ አክት እያደረገች እየተቆጣቻት ነበረ። ይቅርታ አድርጊልኝ እኔ ስራዬን ጨርሼ ነው የወጣሁት፣ ወደ ቤት ግቢ ስትላት መግባት አልችልም አሁን ነበር ያለችው። እንዴ አትመልሽልኝ፣ እንደዚህ አይነት ንግግር ለምንድን ነው የምትመልሽልኝ? ጭራሽ ትመልሽልኛለሽ? ማን ነው የልብ የሰጠሽ ላንቺ እያለች እየተናገረች አልነበረ? አይ ማንም የልብ አልሰጠኝም፣ ወደ ቤት ግን መግባት አልችልም፣ እትዬን አስፈቅጄ ነው የወጣሁት፣ ስራዬን ደግሞ በአግባቡ ሰርቼ ጨርሻለሁ ነው ያለችው። አዎ ስትወጣ ብሌን ስራዋን ጨራርሳ ብሌን ለአሳዳጊ ለሰላም ማለት ነው እንግዲህ ላሰሪዋ እናቴ ጋር ደርሼ መምጣት አለብኝ ብላ አስፈቅዳ ነው የወጣችው። ያው ስራዋን ጨርሳ ነው የወጣችው። ታዲያ ቃል እየተናደደችበት ዳግም እና ብሌን አንድ ላይ እንዲሆኑ አትፈልግም። ዳግም እሷ በጣም ትወደዋለች። ብትወደውም አሁን ላይ በጣም ተጫውቶባታል። በባለፈው እንግዲህ እራት ጋብዞ ሪከርድ አድርጎ እያንዳንዱ ሚስጥር በስልኩ ቀርቶ አዋርዷታል። ሁለቱ አንድ ላይ መሆናቸው ደግሞ የበለጠ በጣም ነው የሚያናድዳት።
እኔ እያለውኝ አንዲት ገረድ እንዴት ይወዳል፣ እቺን ገረድ እንዴት ሊወድ ቻለ ነበረ ስትል የነበረው ብሌን። ምናልባት ስራዋ የሰው ቤት ሰራተኝነት ሊሆን ይችላል እንጂ ከቃል በጥፍ ትበልጣለች። በመልክ ቢባል፣ በጸባይ ቢባል፣ በሁሉ ነገር እዚህ ጋር የሚለያቸው እችኛዋ አጭበርባሪ ሆና ባለ ንብረት ነኝ ብላ ስለምታስብ ነው። በእርግጥ አጭበርባሪ ናት እንጂ የሀብታም ልጅ ነኝ ምናምን የምትለው ነገር የለም። እሷም የጎዳና ልጅ ናት። እዚህ ጋር በጣም የሚገርመው ነገር ቃል የመጣችበትን መነሻዋን ረስታለች። ቃል የመጣችበት መነሻዋ እንግዲህ የጎዳና ልጅ ነበረች። የሆነ ከማይሆን ቦታ ላይ ነው የመጣችው። ያንን መነሻዋ ረስታ ግን አሁን ላይ በማጭበርበር የገባችበት ሰላም ጋር ሰላምን እያጭበረበረች ያንን ሁሉ ነገር ረስታ አሁን ላይ ሀብታም ነኝ፣ አለቃ ነኝ ያጫውታታል። እና የሰው ልጅ መድረሻው የትም ቢሆን እንኳን መነሻውን በጭራሽ መርሳት የለበትም። መነሻችንን ወደኋላ መለስ ብለን ስናስታውስ ምናልባትም አሁን የደረስንበትን ቦታዎች ልናመሰግንባቸው ይገባል። በእርግጥ እሷ ያለችበት አሁንም የማጭበርበር ህይወት ውስጥ ስላለኝ ክፋት መንገድ ላይ እየተመላለሰች ስለሆነች ይህንን ልትረዳው አትችልም። ትረዳው ብሎ ማሰብም በጣም ነው የሚከብደው። አላማዋ የሰውን ህይወት ማጥፋት እና የሰውን ንብረት መዝረፍ ስለሆነ በመልካም ነገር ስለማትመላለስ እንደዚህ ታስባለች ብሎ ለማሰብ ያው የሚከብድ ነገር ነው። ግን አልመለስም አሁን ልወጣ ነው ብላት ነው ዝም ብላት የወጣችው። እንዴት እኔ የምለውን አትሰሚም? እሷ ብትፈቅድልሽ እኮ እኔም የማዝሽ ስራ አለ ነው ያለቻት። አንቺ እኔ ማዘዝ አትችይም፣ ልጅ ነኝ ትያለሽ። እኔ ደግሞ አንቺ ደግሞ ልጅ እንዳልሆንሽ ስላልተናገርኩኝ የረሳሁልሽ መስሎሽ ነው? አንቺ እኮ የሰላም ልጅ አይደለሽም ብላ እንግዲህ ስትነግራት ቃል በጣም ነው የተናደደችው። ተናዳ ቀጥታ ወደ ቤት ነው የገባዩ። ስትገባ ሰላም ሳሎን ላይ ነበረች። ያው ሰላም ያለችበት ሁኔታ በጣም ጭንቀት ላይ ነበረና ማሚ እቺ ብሌን ግን እንዴት ነው የጠገበችው? እቺ ገረድ እንዴት ነው የጠገበችው? እያለች እንግዲህ ያው የብሌንን ስም ሁሌ ነው የምታንቋሽሸው። ካለ ስራዋ ነው የምትከሳት። ሁሌ እንደከሰሰቻት ነው። ምን አደረገች ስትላት አዋረደችኝ፣ በሰው ፊት አዋረደችኝ። እኔ ልጅሽን እንዴት ታዋርዳለች? አንቺ ነሽ የልብ የሰጠሻት። እዚህ ቤት ለእሷ ነው የምታደዩ። ልጅሽ እኔ ነኝ ወይስ እሷ ናት ልጅሽ? ከዚህ ቤት እንድትወጣ ፈልጋለሁ። ስትመጣ ፌስታሉን አስይዤ ነው የሚሸኛት እያለች እንግዲህ እየፎከረች ነበረ። ብሌን ምንም አታረግም። አንቺ እንደምትይው የምታረግ ልጅ አይደለችም። ብሌንን በደንብ አውቃታለሁ። ጨዋ ልጅ ናት። አታደርግም ብላ እንግዲህ ሰላም ለመጀመሪያ ጊዜ ክርክር ጀመረች። ያው ከዚህ በፊትም ቃል ብዙውን ጊዜ ብሌን እንድትወጣ አድርጋለ ነበረ። ታዲያ ሰላም ጨክና ብሌንን ማባረር አልቻለችም ማለት ነው። ብሌንን ጨክና ማባረር አልቻለችም። ሁሌም ታዝንላታለች፣ ታስብላታለች። ብዙውን ጊዜ ለማስወጣት ሞክራ ግን አልቻለችም ማለት ነው። ትክክለኛ ልጇ እንደሆነች ውስጧ ነግሯታል። እሷ እንደዚህ አታደርግም፣ ከዚህ በኋላ እንዳትናገሪያት፣ አንድ ነገርም ስትናገሪያት መስማት አልፈልግም። እሷን የምትናገሪያት ከሆነ ከዚህ በኋላ ጥልሽ ከኔ ጋር ነው። በአንቺ ምክንያት እዚህ ሁሉ ነገር ውስጥ ገብቻለሁ። የረሳውልሽ እንዳይመስልሽ፣ ስርዓት ይዘሽ ተቀመጪ ብላ እንግዲህ በጣም ተናዳ ቃልን እየተናገረች ነበረ። ልጅሽ እኔ እኮ ነኝ፣ እንዴት ለእኔ አታስቢም? እኔ እኮ የትም ተጥዬ ያደግኩኝ ልጅሽ ነኝ። እንዴን የምልሽን ለምን አሰሚኝ? በማለት ያው ቃል ጭንጫዋን ትጀምራለች። በዚህ በምታለቃቅሹ ነገር እንዳዝንልሽ ምናምን እንዳታስቢ። ብሌንን ከዚህ በኋላ አንዲት ነገር እንዳትናገሪያት። እኔ እናቷን አሳጥቻታለሁኝ። ከዚህ በኋላ እሷን እንደ ልጄ ነው ማየት የምፈልገው። እንደፈለገች ሆና እዚህ ቤት መኖር ነው ያለባት። መቼም ቢሆን አትወጣም። ልጄ ናት ብሌን። ስትናገሪያት እንዳልሰማ ስርዓት ያዢ ብላ እንግዲህ ቃልን በጣም ነው የተቆጣቻት። ቃል ታዲያ አሁን ላይ በጣም ተናዳለች ማለት ነው። በጣም ነው የተናደደችው ከምንም በላይ። እንዴት እኔ እንደዚህ ትናገራለች በማለት ተበሳጭታለች። ክፍሏ ገብታ እየተመነጫጨቀች ትገኛለች። ብሌን እንግዲህ እንደምናውቃት የእውነት ስርዓት ያላት ልጅ ናት። ቃል ደግሞ እያጭበረበረች የምትኖር ልጅ ናትና በእንደዚህ ሁለቱም አሉ። አሁን ላይ የቃል ቅናት የትም ሊያደርሳት አይችልም። ተሸውዳለች በጣም እንግዲህ። አሁን ሰላም የብሌን ደጋፊ ናት። ብሌንን ማንም ሰው እንዲናገርባት አትፈልግም።
ብሌን እንግዲህ ከዳግም ጋር ጊዜ ስታሳልፍም ከምንም በላይ በጣም ደስ እያላት ይገኛል። ለእኔ ብለህ ይሄንን ሁሉ መስዋዕት ስለምትከፍል በጣም አመሰግናለሁኝ በማለት ዳግምንም እያመሰገነ ትገኛለች። ሁሉ ጭንቀቶቼን የምረሳው ከአንተ ጋር ስሆን ከአንተ ጋር ሳወራ ጭንቀቶቼን እንዳሉ እረሳቸዋለሁኝ። ብዙ የሚያስጨንቁኝና የሚያሳስቡኝ ነገሮች እንዳሉ እያሉ እንኳን ከአንተ ጋር ስገናኝ ሁሉ ነገሬን እረሳለሁ። አንተ ለእኔ ሁሉ ነገሬ ነህ እየተባባሉ እንግዲህ ፍቅራቸውን እየተገላለጡ ይገኛሉ ብሌንና ዳግም። ዳግም እንግዲህ ለብሌን ያው እሷ እንዳትጎዳ ከብዙ ነገር አውጥቷታል። የሐሰተኛ እናት የተባለችውንም በዳግም ምክንያት ነው የተጋለጠችው። ዳግም ይህንን ሁሉ ባረግ ኖሮ አትጋለጥም ነበረ። ያው ዳግም ይህንን አድርጎ ብሌንን ቢታደግም ግን ለሰላም ደግሞ ትልቅ ጦስና ጣጣ ሆኗል። ሳትሞት ሞተች የተባለችው ሴትዮ የሰላምን ሕይወት አደጋ ላይ ጥለዋለች ማለት ነው። ቀጣዩ ክፍል ወደ እናንተ እዚህ እስከምመጣ እንግዲህ ሰላም ቆዩ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ቤተሰብ ሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሰላም ቆዩልኝ ቤተሰብ። ባይ ባይ።